ወጣትነትና መንፈሳዊ ህይወትን እንዴት አንድ ላይ ማስኬድ እንችላለን? አሁን መንፈሳዊ ሲባል ሰው አግዝፎ ማይበላ ማይጠጣ ገዳማዊ የሆነ እንደዛ አድርጎ ነው የሚያስበውና ከመጽሐፍ ቅዱስ ውስጥ ጥሩ ወጣት ምሳሌ ይሆናል ብለህ የምታስበውን ጥቀስ ብለህ ማንን ትጠቅስልናለህ? ከንጉሱ ሚስት ጋራ በዝሙት እንዲወድቅ ጥሩ ጊዜ ነበረ። ግን ምን አለ ያ ነገር ወጣትነት እድሜውን በብዙ ፈተና በብዙ መከራ ቢያሳልፍም እንኳን ዮሴፍ በመጨረሻ የተሳካለት ሰው ሆኗል። እንዴት ነው የተሳካለት ሲባል ሰላም ውድ ተመልካቾቻችን እንደምን ቆያችሁ? ዛሬ አንድ እንግዳ አብሮን ይገኛል። መምህር ጎሳዬ በለጠ ናቸው። በመጀመሪያ መምህር ስለመጣህ እናመሰግናለን። እንደ ወጣት መምህርነት ወጣቶች ከኔ የሚማሩት ብለህ የምታስበውን ነገር ምትነግረን? ጥሩ ጥያቄ ነው፣ ግን ደግሞ ፈታኝ ጥያቄ ነው። ምክንያቱም ከኔ ብዙ ነገር ሊማሩ ይችላሉ እነሱ፣ እኔ ግን ብዙ አስተምራለሁ ብዬ አላስብም። ለምን መሰለሽ ሰው አንዳንድ ጊዜ ይሳሳታል፣ አንዳንድ ጊዜ ደግሞ መልካም ነገር ያደርጋል። ግን ወጣትነትና ሰባኪነት፣ ወጣትነትና መምህርነት በጣም የሚገፋፉ ነገሮች ናቸው። ወጣትነት እሳትነት ነው፣ የስጋ ስሜት የሚያይልበት፣ የስጋ ፈቃድ፣ የስጋ መሻት ከፍ ብሎ የሚታይበት ጊዜም ነው። ጊዜው ራሱ እሳትነት ስለሆነ ለዚያ ነው የሚገፋፋውና ከዛ ባሻገር ግን መንፈሳዊነት በዚህ ወጣትነት በዚህ እሳትነት ላይ ደግሞ መንፈሳዊነትን መያዝ ያንን የስጋ ፈቃድ ለማሸነፍ ይቻላልና ወጣትነትና መምህርነት ምንም እንኳን ከባድ ቢሆንም መምህርነቱ ስለሚበልጥ ሰባኪነቱ አገልጋይነቱ ስለሚበልጥ ወጣቶች በዚህ እድሜም እኮ ለእግዚአብሔር መታዘዝ ይቻላል። በዚህ እድሜ እግዚአብሔርን ማገልገል ይቻላል። ምክንያቱም አሁን በእኛ እድሜ ላይ ያሉ ብዙ ወጣቶች በሱስ፣ በጫት፣ በሲጋራ፣ በመጠጥ፣ በዝሙት በተለያየ መንገድ ብዙ ውጣ ወረድ ውስጥ ያሉ ወጣቶች አሉና በዚህ እድሜ ለስጋ መሸነፍ ብቻ ሳይሆን በዚህ እድሜ እግዚአብሔርን ማገልገል፣ መታገስ፣ እግዚአብሔርን መፍራት፣ ወደ እግዚአብሔር ቤት መመላለስ፣ የእግዚአብሔርን ቃል መስማት፣ ለእግዚአብሔር መታዘዝ እንደሚቻል በቀላሉ መማር ይችላሉ። እሺ፣ በመቀጠል ወጣትነትና መንፈሳዊ ህይወትን እንዴት አንድ ላይ ማስኬድ እንችላለን? ጥሩ። የዘመናችን ወጣቶች መንፈሳዊ መሆን ይችላሉ። ምክንያቱም መንፈሳዊነት ከእግዚአብሔር ጋር ያለን ህብረት ነው። እግዚአብሔርን የምናናግርበት፣ እግዚአብሔር አባታችን አምላካችን መድኃኒታችን እንደሆነ የምናውቅበት፣ ደግሞ ለእያንዳንዱ ችግሮቻችን መፍትሄ የምናገኘው ከእግዚአብሔር ጋር ስንነጋገር ነውና ወጣቶች መንፈሳዊያን መሆን ይችላሉ። ዓለማዊ ብቻ ሳይሆን መንፈሳዊ መሆን ይችላሉና እንዴት ነው መንፈሳዊ መሆን የሚቻለው ሲባል ያን ያህል አክርሮ ማየት አያስፈልግም። አሁን መንፈሳዊ ሲባል ሰው አግዝፎ ማይበላ ማይጠጣ ገዳማዊ የሆነ እንደዛ አድርጎ ነው የሚያስበውና ከተማ ውስጥ ኖሮ ሰው መንፈሳዊ መሆን ይችላል። መንገዱ አንድና አንድ እግዚአብሔርን መፍራት ነው። ቤተክርስቲያን መምጣት ነው። እግዚአብሔርን ቃል መማር፣ በሰንበት ትምህርት ቤት ውስጥ መግባት፣ በሰንበት ትምህርት ቤት የሚሰጡ ኮርሶችን መቀበል፣ ለዚያ ቃል መታመንና ራስን ማዘጋጀት ነው። እርሱ ነው መንፈሳዊነት እንጂ መንፈሳዊነት እንደምናውቀው የማይቻል ነገር አይደለም። ሁሉም ሰው መንፈሳዊ መሆን ይችላል። ምክንያቱም መንፈሳዊነትን የሰጠን እግዚአብሔር ነው። ከእግዚአብሔር ጋር የምንገናኝበት መንገድ እስከሆነ ድረስ እግዚአብሔር ደግሞ እንዴት እንደወደደን በረት ተወልዶ አሳይቶናል። ያ ማለት እሱ ወርዶ ከፍ አድርጎናል ማለት ነው። ስለዚህ ከኛ የራቀ ነገር አይደለም፣ ወደኛ ቀርቧል እግዚአብሔር። መጽሐፍ እንደሚናገር ጌታ ቅርብ ነው ተብሎ እንደተጻፈ እግዚአብሔር ቅርብ ነውና ይህንን ቅርብ የሆነውን አምላክ እኛም ደግሞ በጾም በጸሎት ከቀረብ ነው። መንፈሳዊነት ማለት እሱ ነው። በትዕግስት፣ በየዋህነት፣ በእምነት እነዚህ የመንፈስ ፍሬዎች አሉ መጽሐፍ ቅዱስ ላይ የተጻፉና በእነዚህ መንገድ ወደ እግዚአብሔር ከቀረብን ወጣቶችም ሆነን መንፈሳዊያንም ሆነን መኖር እንችላለን። እሺ መምህር፣ ከመጽሐፍ ቅዱስ ውስጥ ጥሩ ወጣት ምሳሌ ይሆናል ብለህ የምታስበውን ጥቀስ ብለህ ማንን ትጠቅስልናለህ? እሺ፣ መጽሐፍ ቅዱስ ውስጥ አብዛኞቹ ጥሩ ምሳሌዎች ናቸው። ወጣቶች በወጣትነት እድሜያቸው እግዚአብሔርን አገልግለው ያለፉ ብዙ ወጣቶች አሉ። ለምሳሌ ከነዚያ መሃል ከብሉይ ኪዳን ዮሴፍን ብንወስድ ዮሴፍ እግዚአብሔርን የሚፈራ
ህልሙን ለማሳካት ዋጋ የከፈለ የእግዚአብሔር አገልጋይ ነው ዮሴፍ። ስለ ህልሙ ዋጋ ከፍሏል። ስለ ህልሙ ራሱን ሰጥቷል። ወንድሞቹ በሸጡት ጊዜ ህልሙ እንደሚፈጸም ያምን ነበረ። ወደዛ ከተሸጠ በኋላ በዚያ እስር ቤቱም ሲጣል ህልሙ እንደሚፈጸም ያምን ነበረ። በጣም የተመቻቸ ሁኔታ ገጥሞለት ከንጉሱ ሚስት ጋር በዝሙት እንዲወድቅ ጥሩ ጊዜ ነበረ። ግን ምን አለ? ያ ነገር ህልሙን እንደሚያጨናግፍ ከእግዚአብሔር እንደሚለየው አምኖና አውቆ በእምነት እምቢ ያለ ሰው ነው። ስለዚህ ወጣት ሆኖ እንደነዚህ አይነት ምቹ አጋጣሚዎችን እምቢ ማለት ይቻላል። እግዚአብሔርን መጠበቅ ይቻላል። ሁለተኛ ደግሞ ከዮሴፍ የምንማረው ምንም እንኳን ወንድሞቹ ቢሸጡትም ለወንድሞቹ እንጀራ ነው የሆናቸው። ወጣትነት እድሜውን በብዙ ፈተና በብዙ መከራ ቢያሳልፍም እንኳን ዮሴፍ በመጨረሻ የተሳካለት ሰው ሆኗል። እንዴት ነው የተሳካለት ሲባል በትዕግስት ነው የተሳካለት። እግዚአብሔርን በመጠበቅ ነው የተሳካለት። ስለዚህ ዮሴፍ ለወጣቶች በጣም ጥሩ ምሳሌ ነው። ለወጣት የሚያስፈልገው በሙሉ ለዮሴፍ ቀርቦለታል። ግን በእምነት እምቢ በማለት ነው ያንን ያሸነፈው። አዲስ ኪዳን ላይ ብንመጣ እንደነ ሰማዕቱ ሊቀ ዲያቆናት ቅዱስ እስጢፋኖስን ብንመለከት ቅዱስ እስጢፋኖስ ዲቁና ከተቀበለ በኋላ በወጣትነት እድሜው እግዚአብሔርን ነው ያገለገለው። ክርስቶስን ይመለከት ነበረ። ያ ሁሉ ሰው ተሰብስቦ ድንጋይ ሲወረውርበት እሱ የሚመለከተው ክርስቶስን ነበረ። ወጣቶች ክርስቶስን በማየት ሐዋርያትን በማየት ሰማዕታትን በማየት በመጽሐፍ ቅዱስ ውስጥ በብዙ መንገድ ያለፉ መንፈሳዊያን ወጣቶችን በማየት የተሳካ መንፈሳዊ ሕይወት መምራት ይችላሉ። ምክንያቱም ቅዱስ እስጢፋኖስ ገዳዮቹን ሳይሆን ያየው ክርስቶስን ነው። ስለዚህ ምን አለ? የሚሰሩት ኃጢአት ነው አውቃለሁ፣ ግን ይህንን ኃጢአት አትቁጠርባቸው ነው ያለው። ስለ ጠላቶቹ ለምኗል ማለት ነው። አየሽ፣ ወጣት ነው፣ መደባደብ ይችላል። ወጣት ነው፣ አጸፋውን መመለስ ይችላል። ወጣት ነው፣ ብዙ ነገር ማድረግ ይችላል። ግን ከወጣትነት ጉልበትና ከወጣትነት ትኩሳት ከወጣትነት ኃይል በላይ ያስቀደመው ክርስቶስን ነው። ክርስቶስ ኃያል ሆኖ ሳለ መለኮት ሆኖ ሳለ የሰቀሉትን ድራሻቸው ማጥፋት ይችላል። ግን ምን አለ? አባቶ የሚሰሩትን አያውቁምና ይቅር በላቸው አለ። በቀጥታ ክርስቶስን ነው የመሰለው። ለዚህ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ያለው። ስለዚህ የወጣትነት እድሜያችንን የተባረከ እድሜ መኖር ከፈለግን በብሉይ ኪዳንም በአዲስ ኪዳንም ጥሩ ወጣትነት እድሜ የነበራቸው ቅዱሳን አባቶቻችን እነርሱን በትኩረት በመመልከት የተባረከ የወጣትነት እድሜ ሊኖረን ይችላል። አመሰግናለሁ መምህር። ውድ ተመልካቾቻችን ከመምህር ጎሳዬ በለጠ ጋር የነበረን ቆይታ ይህን ይመስል ነበረ። ስለተገኙልን እናመሰግናለን። ወስብሐት ለእግዚአብሔር። እኔም አመሰግናለሁ። አሁን የምገኘው በወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም ነው። ይህ ቻናል ደግሞ የሃይመተ ዲዮስቆሮስ የሰንበት ትምህርት ቤት አቡነ ሚዲያ ቻናል ነው። የዩቲዩብ ቻናል አላቸው፣ የቲክቶክ አካውንትም አላቸው። ሁላችሁም አስተማሪ የሆኑ መርሃ ግብሮችን እንድታገኙ ስለ ገዳሙ ጥንታዊነት፣ ስለ ገዳሙ ታሪክ፣ ሌሎች መንፈሳዊ ትረካዎችንም በሰንበት ትምህርት ቤቱ የሚተላለፉ መሰረታዊ ትምህርቶችንም ለማግኘት ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቲክቶካቸውንም ደግሞ ፎሎ በማድረግ እንድትከተሏቸው በክርስቶስ ፍቅር እንጠይቃቸዋለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን።